አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ ከአሊኮ ዳንጎቴ ጋር በመሆን በጎዴ የማዳበሪያ ፋብሪካ የማቋቋም ስራው የደረሰበትን ደረጃ ለመገምገም ጉብኝት አደረጉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሐረሪ ክልል የነዋሪዎችን ተጠቃሚነት ከፍ የሚያደርጉ የልማት ስራዎችን ጎበኙ። ኢትዮጵያ የዲጂታል ትራንስፎርሜሽን ጉዞዋን እያፋጠነች ባለችበት በዚህ ወቅት የዳታ ሉዓላዊነትን ለማረጋገጥ ጠንክራ እየሰራች ትገኛለች። ከውጭ የዜና ምንጭ ደግሞ ኢራን በሆርሙዝ የባህር ወሽመጥ በኩል የሚያልፈውን የመርከቦች ፍሰት ለማስተዳደርና የማለፊያ ክፍያ የሚያካትተውን እቅዷን በቅርቡ ይፋ እንደምታደርግ አስታወቀች። የሚሉት የሰዓቱ ዜና አበይት ጉዳዮች ናቸው። ጤና ይስጥልን፣ እንደምን ዋላችሁ ተመልካቾቻችን። የቀን 7 ሰዓት ዜናዎችን ይዘን ቀርበናል። ሜሮን ምትኩ ነኝ፣ አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ ከአሊኮ ዳንጎቴ ጋር በመሆን በጎዴ ማዳበሪያ ፋብሪካ የማቋቋም ስራው የደረሰበትን ደረጃ ለመገምገም በፕሮጀክት ስፍራው ተገኝተው ጉብኝት አደረጉ። ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ነሐሴ ከዳንጎቴ ግሩፕ ጋር በመሆን በዓመት 3 ሚሊዮን ሜትሪክ ቶን ዩሪያ ማዳበሪያ የማምረት አቅም ያለው ፋብሪካን ለማቋቋም ትልቅ የባለድርሻ ስምምነት አድርገን ነበር ሲሉ አስታውሰዋል። በያዝነው ዓመት ጥቅምት ወር ደግሞ የፕሮጀክቱን ግንባታ በይፋ ጀምረናል። ይህ ስራ ከመሰረተ ልማት ግንባታም በላይ ነው። በኢትዮጵያ የግብርና ትራንስፎርሜሽን፣ የምግብ ሉዓላዊነት፣ የኢንዱስትሪ እድገትና በኢኮኖሚ ራስን የመቻል ጥረት ውስጥ ስትራቴጂካዊ ጠቀሜታ ያለው ኢንቨስትመንት ነው። የማዳበሪያ ፋብሪካው በሚጠናቀቅበት ወቅትም የሀገር ውስጥ የማምረት አቅምን ያጎለብታል፣ ከውጭ በሚገባ ማዳበሪያ ላይ ያለውን ጥገኝነት ይቀንሳል፣ በሚሊዮኖች የሚቆጠሩ አርሶ አደሮቻችንን ይደግፋል፣ ለኢንቨስትመንትና የስራ እድል ፈጠራም አዳዲስ እድሎችን ይከፍታል። ዛሬ ማለዳ ከአሊኮ ዳንጎቴ ጋር በመሆን በጎዴ ተገኝቼ ስራው የደረሰበትን ደረጃ ለመገምገም የፕሮጀክት ስፍራውን ጎብኝቻለሁ። በመላው የፕሮጀክቱ ስፍራ የሚታየው የስራ ሂደት ፍጥነትም አበረታች ነው። ይህን ግዙፍና እጅግ ጠቃሚ ሀገራዊ ፕሮጀክት ለመፈጸም ያለውን ቁርጠኝነትና ትብብር በሚያንጸባርቅ ሁኔታ በተለያዩ የፕሮጀክቶቹ ክፍሎች ያሉትን ግንባታዎች በእቅዳችን መሰረት እየተጓዙ እንደሚገኙ ተመልክቻለሁ ብለዋል። የአፈር ማዳበሪያ ፕሮጀክትን ከጀመረን በኋላ ወቅታዊው የዓለም ሁኔታ የማዳበሪያ አስፈላጊነትን ይበልጥ አሳይቶናል ያሉት ጠቅላይ ሚኒስትር አብይ አህመድ ስራው ከተያዘለት ጊዜ ቀደም ብሎ እንዲጠናቀቅ አስፈላጊው ክትትል እየተደረገለት ስለመሆኑም ተናግረዋል።
ያኔ ለህዝባችን የገባነው ቃል ፋብሪካው በጀመረ በ40 ወራት ጊዜ ውስጥ ይጠናቀቃል የሚል ነበር። ይህንን ስራ ከጀመርን በኋላ በዓለም ላይ እንደሚታወቀው ማዳበሪያና ነዳጅ በጣም አስፈላጊ ኢምፖርታንት ኮሞዲቲ ሆኖ ስለመጣ ጊዜውን ለማሳጠር ምን ማድረግ እንችላለን የሚለውን ከዳንጎቴ ጋር ስንመካከር ቆይተን ዛሬ ደግሞ ስራው ያለበት ደረጃ እያየን ነው። በተቻለ መጠን ከ40 ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለኛም ገበያ ከኛ የሚተርፍ ካለም ለውጭ ገበያ ለመጠቀም ጥሩ ተስማምተናል። ስራው ያኔ መተን ስናይ ያው ሐሳብ ነበር። ዛሬ እንደምታዩት ስራው ተጀምሯል። ከ3 ወር በኋላ ቢበዛ 4 ወር በኋላ እንመለሳለን። ከ4 ወር በኋላ ስንመጣ አብዛኛው መኖሪያ ቤት ግንባታ ይጠናቀቃል። ለ5000 ሰው የሚሆን መኖሪያ ቤት ግንባታ ትንሽዬ መንደር ነው የሚሰራው። መስከረም ላይ እሱ ሙሉ በሙሉ ተጠናቆ ስራ ይጀምራል የሚል እምነት አለ። ውሃውን ካለበት ወደዚህ የማምጣት ስራ ከፍተኛ ቦታዎችን ዝቅ የማድረግ ዝቅተኛ ቦታዎችን የመሙላትና ለፕላንቱ የማዘጋጀት ስራ የተሰራ ነው ያለው። በርካታ ሪሶርስ ተገዝቶ እየመጣ ነው ያለው እና ባጠረ ጊዜ ውስጥ የማዳበሪያ ፋብሪካውን አጠናቀን የኢትዮጵያን አንዱን ቁልፍ ችግር እንፈታለን የሚል እምነት አለ። የምግብ ሉዓላዊነትን ለማረጋገጥ ከምንሰራቸው ስራዎች አንዱና ዋነኛው ይህ ፕሮጀክት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በምግብ ራስን መቻል ዋነኛ አጀንዳችን ነው። በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን። ምርጥ ዘርና ፈርቲላይዘር ላይ እየሰራን ያለነው እነዚህን ካሟላን ለኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ማለት ነው። ይሄ ቦታ እንደምታዩት በጣም የተመቸ መስክ ነው፣ የተመቸ ሜዳ ነው። ሶማሌ ክልል አፈሩ ታርሶ አያውቅም፣ ውሃው አለ። ይሄንን ወደ ኢሪጌሽን ወደ ድሪፕ ኢሪጌሽን ሲስተም ብናስገባ ሶማሌ ብቻ የምናርሰው ለብዙ ሊተርፍ ይችላልና ስራ ይፈልጋል፣ ሀብት ይፈልጋል፣ ጊዜ ይፈልጋል። ያንን ካሳካን ግን ብዙ ችግሮቻችንን የሚፈታ ጉዳይ ይሆናል። በሐረሪ ክልል እየተከናወኑ የሚገኙ ስራዎች የነዋሪዎችን ተጠቃሚነት ከፍ እያደረጉ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በክልሉ ተገኝተው የልማት ስራዎችን ጎብኝተዋል። በሐረሪ ክልል ሶፊ ወረዳ ቡርቃ ቀበሌ ተገኝተው የገጠር ኮሪደር ልማትን የተመለከቱት ምክትል ጠቅላይ ሚኒስትሩ የገጠር ኮሪደር ልማት የአርሶ አደሩን የኑሮ ዘይቤ በመቀየር ረገድ ትልቅ ማሳያ ነውም ብለዋል። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት የተጀመረው የገጠር ኮሪደር ዋና ዓላማ የገጠር ማህበረሰቡን የኑሮ ዘይቤ መቀየር፣ ምርትና ምርታማነትን ማሳደግ እንዲሁም አርሶ አደሩ የተሻለ ሕይወት እንዲመራ ማስቻል መሆኑንም ጠቁመዋል። በተጨማሪም ምክትል ጠቅላይ ሚኒስትር ተመስገን በክልሉ በሌማት ትሩፋትና በከተማ ግብርና እየተሰሩ ያሉ ስራዎችን ተመልክተዋል። እንደ ሪፖርተራችን አሸናፊ እንዳለ ዘገባ በእነዚህ ስራዎች በምግብ ራስን ለመቻል የሚደረገው ጥረት እውቅና የተሰጠው ሲሆን በዘርፉ የተሰማሩ ግለሰቦችና ማህበራትም ተጠቃሚነታቸው እየጨመረ መጥቷል። አሁን ደግሞ በዝርዝር ወደምንመለከታቸው ዘገባዎች እናልፋለን። የአንድ ሀገር ሉዓላዊነት መገለጫ ከሆኑት መካከል የመረጃ ወይም ዳታ ሉዓላዊነት አንዱ ነው። ኢትዮጵያም በዚህ ረገድ የራሷን የዳታ ማዕከላት እየገነባች የዜጎቿን መረጃዎች በራሷ ቋት ለመያዝ የሚያስችሉ ስራዎችን በስፋት እየሰራች ትገኛለች። ሳምሶን ገድሉ ተጨማሪ አለው። ትናንት ዜጎች ጦር ሰብቀውና ጋሻ አንግበው ዘራፍ እያሉ ዳር ድንበርን ለማስከበር ቢተሙ መዳረሻው ራሳቸውን መስጠት መንገዳቸውም የሀገር ሉዓላዊነት ነበር። ይህንን ለትውልድ ለማቆየት ኢትዮጵያውያኑ በዱር በገደሉ አጥንታቸውን ከስክሰው ሕይወታቸውን እስከ መገበር ደርሰዋል። የዛሬው የሀገር ሉዓላዊነት ደግሞ መልኩን ቀይሮ ከደጃፋችን ቆሟል። የሀገራት ድንበር በካርታ ላይ ከተሰመረ የምድር ላይ መስመር ይሻገራል። የማይጨበጥ የማይታይ ግን የአንድን ሀገር የነገ መዳረሻ የሚወስን የዛሬውንም መንገዷን የሚቀይስ አዲስ ኃይል መጥቷል። እርሱም መረጃ ወይም ዳታ ነው። የዚህ ዘመን የቴክኖሎጂ ስትራቴጂያዊ የዲጂታል ድንበርን ያህል የሀገርን ሕልውና የሚቀድም አንዳች ነገር የለም። እያንዳንዱ የዜጎች የጤና ምስጢር፣ የፋይናንስ ልውውጥ፣ የፖለቲካ ምርጫና የሚዲያ ፍጆታም በኢንተርኔት የምናብ ሰማይ ላይ እንደ ጅረት ይፈሳል። ይህ ታላቅ የዲጂታል ፍሰት በራስ ሕግና በራስ መሰረተ ልማት የመቆጣጠር መብት ደግሞ የዳታ ሉዓላዊነት ይባላል። የዘመናዊ ጦር መሳሪያ ጋጋታ ብቻውን የሉዓላዊነት ዋስትና ሊሆን አይችልም። አንዲት ሀገር የዲጂታል መረጃዎች ማደሪያ የሰው ሀገር የሆነባት ዕለት ሉዓላዊነቷም አብሮ ተላልፎ ይሰጣል። ዳታህን ራስህ መቆጣጠር ካልቻልክ ስትራቴጂክ የሆነ ውሳኔ እንደ ሀገሪቱ በራሷ የመወሰን ስልጣን አይኖራትም።
ምክንያቱም የዳታው እና የዚህ የሉዓላዊነት ቁልፉ በእኛ እጅ ካልሆነ በሀገሪቱ እጅ ካልሆነ ይሄ አደጋ ይመጣል። ግብይቶቻችን በሙሉ በሞባይል በኤሌክትሮኒክ አየር ባየር ሆነዋል። ስለዚህ እነዚህ የኢትዮ ቴሌኮም እና አየር መንገድ፣ የንግድ ባንክ የመሳሰሉ ትልልቅ የምንላቸው የካፒታል ድርጅቶች ሴኩሪቲያቸው ተነካ፣ ዳታቸው ተመዘበረ ካልን ኢኮኖሚው ላይም ትልቅ አደጋ ነው የሚያመጣው። ለዚህ ነው እንግዲህ የዲጂታል ዓለም ሀያላኑ ሩሲያና ቻይና የዜጎቻቸው መረጃ ከሀገራቸው ድንበር እንዳይወጣ ጥብቅ የዳታ ከባባዊነትን ዳታ ሎካላይዜሽን ሕግን ያወጁት። አሜሪካን ብትሆን በክላውድ አክት ሕጉ አማካኝነት በዓለም ዙሪያ የተበተኑ ኩባንያዎቿን መረጃ ከያሉበት አሳዳ ትቆጣጠራለች። ታዲያም የዲጂታል ትራንስፎርሜሽን ፀሐይ ወገግታዋን ማሳየት የጀመረችባት ኢትዮጵያ ጉዞው ለአፍሪካ ምሳሌ ከመሆን ተሻግሯል። በዲጂታል ኢትዮጵያ 2025 ስትራቴጂዋ አንድ ያለችው ኢትዮጵያ በግል ዳታ ጥበቃ አዋጇና እንደ ፋይዳ ባሉ የብሔራዊ ዲጂታል መታወቂያ ፕሮግራሞቿ የታሪኳን አዲስ ገጽ እየጻፈችም ትገኛለች። እኚህ እርምጃዎች የሀገሬው መረጃ በሀገሬው የመረጃ ቋት ላይ ብቻ እንዲቀመጥ አድርገዋል። በኢትዮ ቴሌኮምና በግል አልሚዎች የተገነቡት ሜጋ የዳታ ማዕከላት የሀገሪቱን የዲጂታል ሉዓላዊነት ምሰሶች በጽኑ መሰረት ላይ እያቆሟቸው ይገኛሉ። ዛሬ ባህር የሚሻገር ድንበር የሚያቋርጥ የዜጎች መረጃም እዚህ የለም። የመረጃ ቋት ወይም ዴታቤዝ የሚባለው በየተቋማቱ አለ። ኢቲቪ ብትሄድ፣ ኢቢሲ ብትሄድ ዲጂታይዝ እያደረኩኝ ነው፣ ዴታ ሴንተር ገንብቻለሁ ይላል፣ ወይም ፕራይም ሚኒስትር ኦፊስ ወይም ቴሌኮም ይላል። ነገ ስለ እውቀትም ስለ ባህልም ስለ ታሪክም ስናወራ በዚሁ ልክ ዳታችን መጠበቅ ካልቻል፣ ቴክኖሎጂን ለኛ ፍላጎት መገልገል ካልቻል ሄዶ በልጆቻችን ላይ ጉዳት ሊያመጣ ይችላልና ቴክኖሎጂ መገልገል ያስፈልጋል። ለዚህም ስኬት የቴሌኮም መሰረተ ልማት ግንባታ ጀምሮም የመረጃውን ደህንነት እስከ ማስጠበቅ ድረስ የኢንፎርሜሽን መረብ ደህንነት አስተዳደርና ኢትዮ ቴሌኮም በተግባር የተጨበጠ ትጋት ላይ ይገኛሉ። ይህ የዲጂታል ጉዞ ግን ያለ ተግዳሮት አይደለም። የኤሌክትሪክ ኃይል መሰረተ ልማት፣ ከፍተኛ የባለሙያዎች እጥረትና አሁንም አብዛኛው የሚዲያና የኮሚኒኬሽን ፍሰትን በውጭ መተግበሪያዎችና ሳተላይቶች ላይ መጠጋቱም የነገ የቤት ስራዎቻችን መሆናቸውን ይጠቁማሉ። ለተሟላ የመረጃ ሉዓላዊነት ከቋት ወይም ሰርቨር ተሻግሮም ክላውድን መሰረት ወዳደረገው የመረጃ ግምጃ ቤት መሰረተ ልማት ሀገር ነገን በማለም እየሰራች ትገኛለች። ሁሉም የኢትዮጵያ መረጃ የሚቀመጥበት አንድ ከዳታ ሴንተር ያለፈ ቢገር የሆነ ነገር ያስፈልጋል። ለዚያ ነው እንግዲህ በዲጂታል 2030 ይህንን ካላሳካን ወርቅ እየጠበቅን ብር እየጠበቅን ውሃ ማኔጅ እናርግ እያልን ዳታን ማኔጅ ካላደረግን ሄዶ ልጆቻችን ይቸገራሉ በሚል እሳቤ እየተሰራ ነው ያለው። ምናልባት ዓመት ተኩል 2 ዓመት ይፈጅ ይችላል። በጣም ሰፊ ስራ ስለሆነ ጥቅሉ ማለት ነው። ይሄ ማለት ሚዲያውንም ግብርናውንም ንግዱንም ሁሉ ይመለከታል። በኢትዮጵያ ምድር ወከክ ብላ የወጣችው የዲጂታል ለውጥና የዳታ ሉዓላዊነት ጅማሮ ምሉእ ይሆን ዘንድ መንግስት ያለ እንቅልፍ እየተጋ ዜጎቿም ራሳቸውን እያበቁ ይገኛሉ። ይህ ጅማሮ የነገዋ ኢትዮጵያ ሁለንተናዊ ብልጽግና መሰረት ምን ያህል በጽኑ ዓለት ላይ የተገነባ መሆኑን የሚጠቁም ሕያው ማሳያ ነው። ኢትዮጵያ የዲጂታል ትራንስፎርሜሽን ጉዞዋን እያፋጠነች ባለችበት በዚህ ወቅት የዳታ ሉዓላዊነትን ማረጋገጥ የቅንጦት ሳይሆን የህልውና ጉዳይ ነው። ኢትዮጵያ ሀገራዊ እይታን መሰረት ያደረጉ የቴክኖሎጂ መሰረተ ልማቶችን በመገንባትና የዳታ ሉዓላዊነትን በራስ አቅም ለመምራት የሚያስችል ስራ በተለያዩ ተቋማት ውስጥ አጠናክራ በመስራት ላይ ትገኛለች። ተጨማሪ ያለን እድሉ ፈቀደ። ኢትዮጵያ በታሪኳ የውጭ ወረራዎችን መክታ የሀገር ነጻነትንና የድንበር ሉዓላዊነትን ያስከበረች ሉዓላዊት ሀገር ናት። ነገር ግን ዛሬ ላይ በ21ኛው ክፍለ ዘመን ጦርነትና ወረራ መልክ ቀይረዋል። አዲሱ የጦር አውድማ የሚታይ ድንበር የለውም። የጦር መሳሪያውም ታንክና አውሮፕላን ሳይሆን የዜጎች መረጃ ወይም ዳታ ሆነዋል። እያንዳንዱ መልእክት፣ እያንዳንዱ የኢኮኖሚ ግብይትና የዜጎች መረጃዎች የት ነው የሚቀመጡት? በማን እጅስ ይተዳደራሉ? ይህ ጥያቄ የኢትዮጵያን የወደፊት እጣ ፋንታ የሚወስን የዲጂታል ሉዓላዊነት አዲስ አጥር ሆነዋል። ይህን ቀድማ የተረዳች ኢትዮጵያ ሀገራዊ እይታን መሰረት ያደረጉ የቴክኖሎጂ መሰረት ልማቶችን በመገንባትና የዲጂታል ኢኮኖሚውን በራስ አቅም ለመምራት የሚያስችል ስራ በተለያዩ ተቋማት ውስጥ እየሰራች ነው። ቀደም ሲል በማኑዋል ወይ ደግሞ በሰው ኃይል የካርታ ወረቀት ላይ በማዘጋጀት የመረጃ መሰብሰቢያ ጣቢያዎችን በሰው እጅ በመሳል እና በማካለል
ነበር የምንሰራው የነበረው። ይሄንን ወደ ኮምፒውተር ደግፈን ለመስራት የጀመርናቸው አሁን ደግሞ ወደ የሳተላይት መረጃዎችን እንደ መረጃ ምንጭ እየተጠቀምን እንገኛለን። የዳታ ሉዓላዊነት ማለት በአንድ ሀገር ዜጎች ተቋማትና መንግስት የሚመነጩ መረጃዎች በዚያው ሀገር ሕግና ቁጥጥር ስር የመሆን መብት ነው። ከዚህ ቀደም የሀገራት ሉዓላዊነት በድንበር በሰራዊትና በሰንደቅ ዓላማ ይገለጽ ነበር። ዛሬ ግን የዳታ ሉዓላዊነት የሀገር ደህንነት ዋነኛ ምሰሶ በመሆን ዘመኑን በዋጀ መልኩ በራስ አቅም መስራት የግድ ሆነዋል። አንደኛ በራስ አቅም ግን ዓለም አቀፍ ደረጃውን የጠበቀ ተናባቢነትን መሰረት ያደረገ ሳይንስን መሰረት ያደረገ ግን አገርን የምንገልጽበት በመሆኑ ለሌላ መጠምዘዣ የፖሊሲ ነፃነትን ለመግፈፊያ መሳሪያ መዋል በማይችልበት አግባብ በሀገር አቅም ማልማት መቻል ማለት ነው። እንግዲህ የመረጃ ሉዓላዊነት ማረጋገጥ ስንል ኢትዮጵያ ይህንን ስጋት ቀድማ በመረዳት የዲጂታል ሉዓላዊነቷን ለማስጠበቅ ስትራቴጂካዊ እርምጃዎችን መውሰድ ጀምራለች። ብሔራዊ የዳታ ማዕከላት መገንባታቸውና የዜጎችን ግላዊ መረጃ በመጠበቅ ረገድ የዳታ አያያዝን በሕግ ለመገደብ የፖሊሲ ማዕቀፎች መዘጋጀታቸው ሀገራዊ እይታን ያማከለ የዲጂታል ስነ ምህዳር ለመፍጠር መሰረት ጥለዋል። ማንኛውም ሰው መረጃ ወደ ኮምፒውተሩ መገልበጥ ሳያስፈልገው በቴሌክላውድ ወይም ሰርቨር ላይ ያለ እዛው የተለያዩ አናሊሲስ ሰርቶ እዛው መረጃውን ሴቭ አድርጎ የሚወጣበት አማራጭ አድርገናል ማለት ነው። መረጃ ሰብሳቢውም በቦታው ላይ ስለመኖሩ እዚህ ሆነን የምንከታተልበት ትራክ የምናደርግበት ሲስተሞች ዘርግተናል ማለት ነው። ኢትዮጵያ በዳታ ሉዓላዊነትና በዲጂታል መሰረተ ልማት ግንባታ ረገድ በአፍሪካ ደረጃ ትኩረት የሚስቡ እርምጃዎችን በመውሰድ ላይ ትገኛለች። ከቅርብ ዓመታት ወዲህ በዘርፉ ከምስራቅ አፍሪካ የምትሰማው ኢትዮጵያ በራስ አቅም ይህንን የቴክኖሎጂ ጥገኝነት ሰብራ የዳታ ሉዓላዊነትን በማረጋገጥ ለአህጉሪቱ አዲስ ፋና ወጊ መሆን የምትችልበትን መንገድ እያሳየች ነው። እንግዲህ ከኛም አልፈን ለምሳሌ ሌሎች የአፍሪካ ሀገራት ከቅርብ ጊዜ ወዲህ እየመጡ ስልጠና እየወሰዱ ነው። በዚህ ስራ ውስጥ የተሳተፉ ኢትዮጵያውያን ባለሙያዎቻችን ስልጠና እየሰጧቸው ይገኛሉ። ይሄን አቅም ደግሞ የበለጠ ለማጎልበት ተቋማዊ ዘላቂ አቅም ለማድረግ በእኛም በኩል ሰፊ ስራዎች እየሰራን ነው። የአባቶቻችን ተጋድሎ ሀገርንና ሕዝብን ከወራሪ መከላከል ነበር። የዛሬው ትውልድ ተጋድሎ ከዚህ ባለፈ የሀገርን የዲጂታል አሻራና መረጃዎችን ከዲጂታል ቅኝ ግዛት መከላከል ነው። የዳታ ሉዓላዊነትን ማረጋገጥ ነገ የምትገነባውን የበለጸገችና በራሷ የምትተማመን ኢትዮጵያን መሰረት መጣል ነው። ይህ የኢትዮጵያ ቴሌቪዥን ነው። አሁን ደግሞ ምርጫ 2018ን ወደ ተመለከቱ ዘገባዎች እናልፋለን። የአንድ ሀገር ሉዓላዊነት መገለጫ ከሆኑት መካከል የመረጃ ወይም ዳታ ሉዓላዊነት አንዱ ነው። ኢትዮጵያም በዚህ ረገድ የራሷን የዳታ ማዕከላት እየገነባች ነው። የዜጎቿን መረጃዎችም በራሷ ቋት ለመያዝ የሚያስችሉ ስራዎችን በስፋት እየሰራች ነው የምትገኘው። ሳምሶን ገድሉ ቀደም ሲል ይህን ዘገባ አድርሶናል። አሁን ወደ ይመራ ደም ዘገባ አልፋለሁ። የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ከ12000 በላይ ምልምል የሰላም ሰራዊት አባላትን አስመርቆ ወደ ስምሪት አስገብተዋል። የሰላም ሰራዊቱ አባላት ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ ከህዝብና ጸጥታ መዋቅሩ ጋር ተቀናጅተው የሚሰሩ ናቸው። ይመራደም ተጨማሪ ያለው የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን አስተማማኝ ሰላማዊ እንቅስቃሴ እንዲቀጥልና ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ ቅድመ ዝግጅቶችን ሲያደርግ ቆይቷል። የቅድመ ዝግጅት ስራ አንዱ አካል የሆነውንና በሰባተኛው ዙር ከ12000 በላይ ምልምል የሰራዊት አባላትን አሰልጥኖ በማስመረቅ ወደ ስምሪት አስገብቷል። ይህ የሰላም ሰራዊት ወደ ስምሪት ሲገባ እያንዳንዱ የከተማዋ መንደር፣ እያንዳንዱ የምርጫ ጣቢያ አስተማማኝ ሰላሙ እንዲቀጥል ተጨማሪ አቅም ይሆናል። የጸጥታ ኃይሉ በቂ ስልጠናና ስምሪት ወስዶ እየሰራ ነው። ህዝባችን የሰላም ጋሻና መከታ እንዲሆን ተደርጓል፣ እየተደረገም ነው። ይህም በመሆኑ ምክንያት በከተማችን የሚካሄደው ምርጫ ፍጹም ሰላማዊ ሆኖ ህዝቡ ያለምንም የጸጥታ ስጋት እንዲመርጥ ከበቂ በላይ ዝግጅት ተደርጓል። ምርጫን ሽፋን ያደረጉ ወንጀሎችን ቀድመን የምንከላከልበት የጽንፍና የሽብር ኃይሎችን የማምከን ትግላችንን የምናሳድግበትና መሰል ቁልፍ የጸጥታ ስራዎችን የበለጠ የምናጠናክርበት
ወሳኝ ወቅት ላይ ነን። የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ሌተናል ጄኔራል አስራት ደኔሮ እንደገለጹት ሰልጥነው አዲስ ወደ ስምሪት የገቡ አባላት ከነባር የሰላም ሰራዊት ከህዝቡና ከጸጥታ መዋቅሩ ጋር ተሰናስለው የሰባተኛውን ሀገራዊ ምርጫ ሰላማዊነት የሚያረጋግጡ ይሆናል። ሰላም ሁል ጊዜ ሁላችንም በንቃት ልንጠብቀው የሚገባን ነው። በየአካባቢያችን በእንደዚህ አይነት በአማረ መንገድ የሰለጠናችሁ የሰላም ኃይሎችም በእጅ ለእጅ ከፖሊስና ከሌሎች ጸጥታ አካላት ጋር በመያያዝ ጸጥታው 100% የተሳካ እንዲሆን ቀን ለሊት 24 ሰዓት 7 በመስራት የተሳካ ሰላም እንደምታመጡ ባለሙሉ ተስፋ ነኝ። የጸጥታ ስራ ከአንድ አካል ወይም ተቋም የሚሻገር ተግባር ነው። በዚህም የአዲስ አበባ ከተማ አስተዳደር ህዝቡን የሰላሙ ባለቤት በማድረግና አጋዥ የሰላም ሰራዊትን በማጠናከር ያከናወናቸው ተግባራት ውጤት የተገኘባቸው ናቸው። 2013 ዓ.ም ጀምሮ ባለፉት 5 ዓመታት 200,000 በላይ ሰላም ሰራዊት አባላት ማፍራት ተችሏል። የከተማው እጅግ ፈጣን የልማትና እድገት በወጉ እንዲሳለጥ የተለያዩ ትላልቅ ሁነቶች በሰላም እንዲጠናቀቁ ያደረገ ላለው የከተማችን መደበኛ ጸጥታ ኃይል የሰላም ሰራዊት አባላትና ሌሎችም አጋዥ የጸጥታ ኃይሎች በሙሉ በራስና በከተማ አስተዳደራችን ስም ማመስገን እፈልጋለሁ። በሰባተኛ ዙር ሰልጥነው ወደ ስምሪት የገቡ የሰላም ሰራዊት አባላትም በቅንጅት በመስራት ምርጫው በስኬት እንዲጠናቀቅ ይሰራሉ። ራሳችን ከወንጀልን መጠበቅ እንዳለብንና ተባባሪ እንዳንሆንና ወንጀላን ደግሞ ሲገኝ ደግሞ ለሚመለከተው ጸጥታ አካል አሳልፈን እንድንሰጥ በቂ የሆነ ማለት እንሻላ እንትን ሰጥተውናል። በዛ አግባብ ለመስራት እንግዲህ ሰልጥነን ወደ ስራ ተሰማርተናል። ዛሬ ተመርቀን ከነባር የሰላም ሰራዊት አባላት ጋራ ስራውን ያው እጅ ለእጅ ተያይዘን እንሰራለን ማለት ነው። የሀገራችንን እድገት ልማቷን ለማስቀጠል እጅ ለእጅ ተያይዘን እንሰራለን። 15 ቀናት ገዳማ በቀረው ጠቅላላ ምርጫ የከተማዋ ህዝብ የሉዓላዊ ስልጣኑ መገለጫ የሆነውን የምርጫ ካርዱን እንዲጠቀም የሰላምና ጸጥታ አስተዳደር ቢሮ ያሰማራው ታላቅ የሰው ኃይል ዋስትና የሚሆን ነው። በአጋሮ ከተማ በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች ምርጫው ስኬታማ ሆኖ እንዲጠናቀቅ እየሰሩ ነው። መንግስት ምርጫው ነጻ፣ ፍትሐዊና ተአማኒ እንዲሆን እያከናወናቸው የሚገኙ ተግባራትም ለተፎካካሪ የፖለቲካ ፓርቲዎቹ ምቹ ሁኔታን ፈጥሮላቸዋል። ሀምራዊት ብርሃኑ ዝርዝር ዘገባ አላት። የፖለቲካ ፓርቲዎች እኩልነት የሚወዳደሩበት ምህዳር መፍጠር ምርጫን ነጻ ፍትሐዊና ተአማኒ ለማድረግ የሚያስችል ነው። ከዚህ አንጻር ሰባተኛው ጠቅላላ ምርጫም ስኬታማ እንዲሆን መንግስት ለተፎካካሪ የፖለቲካ ፓርቲዎች ምቹ ሁኔታ ፈጥሯል። በርካታ ፓርቲዎች ፖሊሲዎቻቸውንና ፕሮግራሞቻቸውን ለህዝብ ተደራሽ እያደረጉ ነው። በአጋሮ ከተማ የሚንቀሳቀሱ የብልጽግና ፓርቲ፣ እኩልነትና ነጻነት ፓርቲ እንዲሁም የኦሮሞ ነጻነት ግንባር ፓርቲ ለሰባተኛው ጠቅላላ ምርጫ ስኬት የበኩላ ቸውን አስተዋጽኦ ለማድረግ ዝግጁ ሆነዋል። ዘንድሮ ለሚካሄደው ምርጫ እንዳጋሮ ከተማ ተአማኒ ነጻና ዲሞክራሲያዊ ሆኖ ሂደቱ እየተከናወነ ነው። ምርጫው ስኬታማ ሆኖ እንዲጠናቀቅ በስድስተኛው ጠቅላላ ምርጫ የታየውን ጥንካሬ በመውሰድ የነበሩ ክፍተቶችን ደግሞ ለማሻሻል እየሰራን ነው። ምርጫው እስካሁኑ ሰዓት ድረስ እስካሁኑ ጊዜ ድረስ ጥሩ በሚባል ሰላማዊ ዲሞክራሲያዊ የሆኑ እንቅስቃሴዎች እየተካሄዱበት ይገኛሉ። እኛም በተቻለን መጠን ህዝቡ ጋር ተደራሽነታችንን እያረጋገጥን እየደረስን ዓላማዎቻችንን ፖሊሲዎቻችንን ላገኘን የማህበረሰብ ክፍል እያሳወቅን እንገኛለን። በቀጣይም ያሉትን ነገሮች ለህብረተሰቡ በማሳወቅ ያሉትን እንቅስቃሴዎቻችንን በመግለጽ ፓርቲያችን እንዲመረጥ ከፍተኛ ስራ እንሰራለን ማለት ነው። እስካሁን ያለው የምርጫ ሂደት ጥሩ ነው። የገጠመን ችግር የለም። ባነሮቻችንን እየሰቀለን ወደ ማህበረሰቡ ቀርበን ዓላማችንን እያስረዳን ነው። ለምርጫውም ዝግጅታችንን ጨርሰናል። የአጋሮ ከተማ አስተዳደርም እያገዘን ነው። ለዘንድሮ ምርጫ የተፎካካሪ የፖለቲካ ፓርቲዎች ተሳትፎ ምህዳር መስፋት ለዲሞክራሲያዊ ስርዓት ግንባታ አዲስ ምዕራፍ ከፍቷል። ለዜጎችም በመረጃ ላይ የተመሰረተ ምርጫ ለማካሄድ አስችሏል። ከዚህ በፊት በነበሩት ጠቅላላ ምርጫዎች ማለትም ከስድስተኛው ጠቅላላ ምርጫ ውጪ በተከናወኑት ተፎካካሪ ፖለቲካ ፓርቲዎች ተሳትፎ የለም ማለት ይቻላል። ቢኖር እንኳን ለምርጫው ቅስቀሳ የምናቆመውን ባነር ያነሱብን ነበር። ዛሬ ግን በዝናብና በንፋስ ቢወርቅ ወጣቶች አንስተው ያስተካክሉልናል። ይህ የሚያሳየው ምን ያህል መንግስት ተፎካካሪ ፖለቲካ ፓርቲዎች ምቹ ምህዳር እንደፈጠረ መመልከት ይቻላል። ባለው ሂደት ካለፈው ምርጫ አንጻር ስንመለከት የዘንድሮ ምርጫ በአንጻራዊነት ሰላማዊ፣ ፍጹም ዲሞክራሲያዊ ሊያስብል የሚችሉ ነገሮችም የታዩበት ነው። ያው እንደ ሀገር ያሉ ግድፈቶችም ቢኖሩብንም እነሱን በመመካከር በቀጣይም ለያዝናቸው ትግል አቅጣጫዎችን በመፍታት
የምንሄድበት ይሆናል ማለት ነው። እስካሁን ግን አመርቂ ውጤት ነው፣ ከቀድሞም የተሻለ ነው የሚያስብሉ ሁኔታዎች አሉት። ሞቱማን ከን ኬኛስ ፊለኖቸ ሚልኬሱዳ መንግስት ምርጫውን ለማሳካት ከምንጊዜውም በላይ ከተፎካካሪ የፖለቲካ ፓርቲዎች ጎን በመቆም በቁርጠኝነት እየሰራ ነው። ለተፎካካሪ የፖለቲካ ፓርቲዎቹ የመወዳደሪያ ምህዳሩን በማስፋት ዲሞክራሲያዊ መብታቸውን እንዲጠቀሙ አስችሏል። የተለያዩ የፖለቲካ እይታዎች በአንድ መድረክ ላይ መስተናገዳቸው ለምርጫው ተአማኒነት የጀርባ አጥንት ከመሆኑም በላይ የሀሳብ ብዝሃነት ለሀገር ግንባታ ያለውን ፋይዳ በተግባር ያሳየ ሆኗል። ይህም የ7ኛው ጠቅላላ ምርጫ በዲሞክራሲያዊ መንገድ እንዲጠናቀቅ አስተማማኝ መሰረት ጥሏል። ለ7ኛው ጠቅላላ ምርጫ እየተደረገ ባለው ዝግጅት ተፎካካሪ ፓርቲዎች በተለያየ መድረክ የምርጫ ቅስቀሳ እያደረጉ ነው። የሸገር ከተማ ፉሪ ክፍለ ከተማ ብልጽግና ፓርቲ የምርጫ ቅስቀሳ መድረክም አካሂዷል። ሩት ወርቁ ተከታትሏለች። የድምጽ መስጫ ቀን ግንቦት 24 የተቆረጠለት 7ኛው ጠቅላላ ምርጫ ህብረተሰቡ ለምርጫ የሚያበቃውን ካርድ ወስዶ ድምጹን ለመስጠት እየተጠባበቀ ይገኛል። ተፎካካሪ ፓርቲዎችም በተለያዩ መድረኮች ሀሳባቸውን ተደራሽ ለማድረግ ቅስቀሳቸውን እያደረጉ ነው። በሸገር ከተማ ፉሪ ክፍለ ከተማ የብልጽግና ፓርቲ የምርጫ ቅስቀሳ መድረክ አካሂዷል። ብዝሃነትና እኩልነት ያከብራል፣ ያቅፋል፣ አንድነትን፣ ልማትን፣ ብልጽግናን ለማረጋገጥ ብልጽግና ፓርቲን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። ብልጽግና ለሁሉም እንወዳቸዋለን። በመድረኩ ከተነሱ ሀሳቦች መካከል ጠንካራ ኢኮኖሚ ያላት ሀገር ለመገንባት በተሰሩ ስራዎች የኢትዮጵያ ዓመታዊ ገቢ ጨምሯል። ይህም የአመራር ውጤት መሆኑን የተገለጸው የተረጋጋ የማክሮ ኢኮኖሚ ሪፎርም በማምጣት ብልጽግና ወደ ስልጣን ሳይመጣ የሀገራችን ገቢ 53 ቢሊዮን የነበረውን በአሁኑ ወቅት ወደ 1 ትሪሊዮን በማሳደግ ጠንካራ ኢኮኖሚ መገንባት የሚችል ፓርቲ መሆኑን ያሳየ ነው። ከዚህም ባለፈ ፓርቲያችሁ ጠንካራ ኢኮኖሚ ለመገንባት ትላልቅ ፕሮጀክቶችን ወደ ስራ በማስገባት አገራችን ራሷን እንድትችል ያደረገ ፓርቲ በመሆኑ በዚህ አጋጣሚ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ወዳለው። ህብረተሰቡም በምርጫው ሂደት የተሻለ ዲሞክራሲያዊ ልምምድ በማየቱ በወሰደው ካርድ መብቱን ለመጠቀም ዝግጅት አድርጓል። ፊለኖኒ ማርሳቶር በፋኮን ፊለኖ ዲሞክራታዋ ቢሊሳ 7ኛው ጠቅላላ ምርጫ ዲሞክራሲያዊና ነጻ በሆነ መልኩ እንደሚካሄድ አምናለሁ። ህብረተሰቡም ከመጀመሪያው አንስተው እየተሳተፈ ነው። ሁሉም ተፎካካሪ ፓርቲዎችም ቅስቀሳቸውን ነጻ ሆነው እያደረጉ ነው። ይህም የዲሞክራሲ ልምዳችን በተግባር እየታየ ለመሆኑ ማሳያ ነው። ወጣት እንደፈለገ ተሳትፎ አድርጎ ምርጫውን በደንብ በዲሞክራሲ እንዲሳተፉ አድርጎ ጠብቆ የምርጫ ቦርድ አካባቢ ላይ ራሱን አደራጅቶ ሌላ ሰዎችን ከህዝብ ጋር ተራይቶ እየጠበቀና ፍትሃዊ እንዲሆን ደግሞ ህዝቡ እንዲመርጥ ያመነበትን እንዲመርጥ በዚህ ዲሞክራሲ በመብቱ ተጠቅሞ ምርጫው እንዲያከናውንና በምርጫው ቀን ማንም ሰው ድምፁ መስጠት ስላለበት የወሰደውን ካርድ አለማባከን የተሻለ ይሆናል ብዬ አስባለሁ። 2 ሳምንታት የቀሩት 7ኛው ጠቅላላ ምርጫ ሰላማዊ በሆነ መልኩ እንዲጠናቀቅ ሁሉም ኃላፊነቱን እንዲወጣ በመድረኩ ጥሪ ቀርቧል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው የቀን 7 ሰዓት ዜናችን አሁንም እንደቀጠለ ነው።
ጠቅላይ ሚኒስትር አብይ አህመድ የገላንጉራ ኢንዱስትሪ ፓርክን በትላንትናው ዕለት መርቀዋል። ኢንዱስትሪ ፓርኩ ለኢትዮጵያ የኢንዱስትሪ ዘርፍ እድገት እንዲሁም ለወጣቶች የስራ ዕድል ፈጠራ ምን ይዞ ይመጣል ለሚለው ጥያቄ ተከታዩ የሮዛ መኮንን ትንታኔ ምላሽ አለው። ንጋት በኢትዮጵያ ሰማይ ስር አዲስ ተስፋን ሰንቆ ብቅ ብሏል። ይሄ ንጋት ከማለዳ የፀሐይ ጮራ ይልቅ በፋብሪካዎች ማማና በማሽኖች ድምጽ የሚታጀብ የኢንዱስትሪ ብርሃን ነው። በግርማ ሞገስ የተንጣለለው የገላንጉራ ኢንዱስትሪ ፓርክ ግንባታ ማሽነሪዎች የሚያስገመግሙት የኢትዮጵያን የኢኮኖሚ ነጻነት ለማወጅ ነው። ከቦይንግ አውሮፕላኖች መለዋወጫ እስከ አርቲፊሻል ኢንተለጀንስ ድረስ ያለው የቴክኖሎጂ ፈጣን ምርታ ለሀገራዊ ኩራታችን ምን ትርጉም ይኖረው? በ10 ቢሊዮን ብር ወጪ እየተገነባ ያለው የገላንጉራ ኢንዱስትሪ ፓርክስ ለአምራቾችና በሺዎች ለሚቆጠሩ ወጣት ስራ ፈላጊዎች ምን አዲስ ተስፋ ይዞ መጥቷል? ቆይታችን ይህን ይመልሰዋል። የኢትዮጵያ የኢንዱስትሪ ጉዞ ውጣ ውረድ የበዛበት የታሪክ ሰንሰለት ነበረው። በንጉሳዊ ስርዓት ወቅት የመሪነት ሚናው የውጭ ባለሀብቶች ሲሆን በደርግ ዘመን ደግሞ የካፒታል ገደብ አላላውስ ብሎት ዘልቋል። ከቅርብ ዓመታት በፊት ደግሞ በውጭ ዕዳ ክምችት ተተብትቦ ዘርፉ ክፉኛ ሲፈተን ቆይቷል። ዛሬ ግን ታሪክ ተቀይሯል። በመደመር እሳቤ መንግስት ራሱን ከአምራችነት ወደ አመቻችነት ቀይሮ አዲስ የኢኮኖሚ አብዮት አቀጣጥሏል። ኢትዮጵያ ታምረት የተሰኘው ንቅናቄ የዚህ ዘርፍ አዲስ የልብ ትርታ ሆኗል። በዚህም 46 በመቶ ብቻ የነበረው የማምረት አቅም ወደ 66.3 በመቶ ከፍ ብሏል። ምርት አቁመው የነበሩ 993 ኢንዱስትሪዎች ወደ ስራ ሲመለሱ 325 አዳዲስ ግዙፍ ማምረቻዎች ገበያውን ተቀላቅለዋል። ይህ ቁጥር ስታቲስቲክስ ብቻ አይደለም። ከ235 ሺህ በላይ ለሚሆኑ ወገኖቻችን በቤታቸው የሞቀ እንጀራ እንዲኖር ያደረገ የስራ ዕድል ጭምር እንጂ። የወታደራዊ አልባሳትንና የቢራ ብቅልን 100 በመቶ በሀገር ውስጥ ማምረት መቻላችን በ9 ወራት ውስጥ 4.9 ቢሊዮን ዶላር በላይ የሚያወጡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን መታደግ ያስቻለን ትልቅ ስኬት ነው። ይህን ስኬት ይበልጥ ለማስፋት የጉዟችን ማሳያ ወደ ሆነው ወደ ገላንጉራ ኢንዱስትሪ ፓርክ እንውሰዳችሁ። በአቃቂ ቃሊቲ ክፍለ ከተማ የሚገኘው ይህ ፓርክ በ93.9 ሄክታር መሬት ላይ እውን እየሆነ ያለ ግዙፍ የኢንዱስትሪ ከተማ ነው። ፓርኩ ፍጹም ሰው ተኮርና ዘመናዊነትን ያጣመረ የኢንዱስትሪ ስነ ምህዳር ነው። በምዕራፍ 1 ግንባታው 68 የአልባሳትና ጨርቃጨርቅ ማምረቻዎች፣ ለእንጨት፣ ለብረታ ብረት፣ ኬሚካልና ፕላስቲክ የተዘጋጁ ግዙፍ ሼዶችንም አካቷል። ይህ ፓርክ ሰራተኛው ሰርቶ ብቻ የሚወጣበት ሳይሆን ኑሮውን በክብር የሚመራበት ነው። ለዚህም ሲባል ዘመናዊ የጤና ጣቢያ፣ እናቶች በሰላም ሰርተው እንዲገቡ የህፃናት ማቆያ፣ የምርምርና የልማት ማዕከል፣ ደረጃቸውን የጠበቁ የእንግዳ ማረፊያዎችና አፓርትመንቶችም እንዲገነቡለት ይደረጋል። የደህንነትና መሰረተ ልማት አቅርቦቱን አስተማማኝ ለማድረግም ፖሊስ ጣቢያ፣ የእሳት አደጋ መከላከያዎች፣ የነዳጅ ማደያ፣ ግዙፍ መጋዘኖችና ዘመናዊ ጋራዥ እንዲሁም የፍሳሽ ቆሻሻ ማከሚያ ማዕከልን አቅፎ የያዘ ራሱን የቻለ ስሉጥ ከተማ ነው። የዚህ ግዙፍ የገላንጉራ ፕሮጀክት ዓላማ በህንፃዎቹ ግዝፈት ብቻ የሚለካ አይደለም። ትልቁ ግቡ የሀገራችንን የአምራች ኢንዱስትሪዎች ተወዳዳሪነት ማሳደግና የምርት ውጤታማነትን ማረጋገጥ ነው። አነስተኛና መካከለኛ አምራቾችን ከከፍተኛ አምራቾች ጋር በማስተሳሰር የቴክኖሎጂ ሽግግርን መፍጠር፣ ዘመናዊ አሰራሮችን በማስፋፋት ምርታማነትን ማባዛት አንኳር ዓላማው አድርጎ ነው የተገነባው። ከዚህም ባለፈ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬ ማዳንን፣ ሁሉን አካታችና ብዝሃ ምርቶችን በማምረትም የኤክስፖርት አቅማችንን አጠናክሮ መገንባት የፓርኩ ዋነኛ ተልዕኮ ነው። ፓርኩ በተለይም በመካከለኛና ከፍተኛ ማኒፋክቸሪንግ ዘርፍ የተሰማሩትን በማሰባሰብ በሚሰጠው የኢንዱስትሪ ኤክስቴንሽን ድጋፍ ለ20 ሺህ ወጣቶች አዲስ የስራ ዕድል ይፈጥራል ተብሎ ይጠበቃል። የኢትዮጵያ ኢንዱስትሪ ትንሣኤ በገላንጉራ ብቻ ያበቃል። ኢትዮጵያ ዛሬ ከዓለም ግዙፍ የቦይንግ ኩባንያ ጋር በመተባበር የአውሮፕላን መለዋወጫዎችን እያመረተች ነው። በአፍሪካ ቀዳሚ የሆነው የአርቲፊሻል ኢንተለጀንስ ኢንስቲትዩት የቴክኖሎጂ አድማሳችንን ሲያሰፋው በሀገር ውስጥ የተመረቱ 3900 በላይ ትራንስፎርመሮች እና በፀሐይ ኃይል የሚሰሩ 5G የተገጠመላቸው የስማርት ፖሎች ደግሞ የፈጠራ አቅማችን ማሳያ ናቸው። በማዕድን ዘርፍም የወርቅ ምርታችን በ12 እጥፍ ማደጉና የድንጋይ ከሰል ምርታችን የሀገር ውስጥ ገበያን በዋነኛነት መቆጣጠሩ የኢኮኖሚያችንን መዋቅራዊ ሽግግር ቁልጭ አድርጎ የሚያሳዩ ታሪካዊ ምርታዎች ናቸው። ይህ ጉዞ ከትናንት ውድቀት የተማረ ዛሬን በላብና በእውቀት የሚገነባ ነገን ደግሞ በእድገት የሚያጸና ጉዞ ነው። ምንም እንኳን የኃይል አቅርቦትና የውጭ ምንዛሪ እጥረት ፈተናዎች ቢሆኑም
በኢንዱስትሪ ትስስር ስትራቴጂ አማካኝነት ችግሮቹን ለመቅረፍ የማያቋርጥ ጥረት እየተደረገ ነው። ዛሬ በገላንጉራ የሚሰማው የማሽኖች ድምፅ፣ በኤሮስፔስ ዘርፍ የምናየው የቴክኖሎጂ ጥረትና በዲጂታል ኢትዮጵያ የሚቀጣጠለው እውቀት ሁሉም የሚነግረው አንድ ትልቅ ሀቅ አለ። እርሱም ኢትዮጵያ የኢኮኖሚ ነፃነቷን በማያወላዳ ሁኔታ እያረጋገጠች መሆኑን ነው። የጀመርነው ስኬት በማስፋት የግል ዘርፉን አቅፈን በመያዝ የቴክኖሎጂ ሽግግርን እናፋጥናለን። በዚህም ሀገራችን በአጭር ጊዜ ውስጥ የአፍሪካ የማኒፋክቸሪንግና የቴክኖሎጂ ማዕከል የመሆኗን ውጥን መሳካቱ አይቀሬ ነው። ናሂሊ የተሰኘው መጽሐፍ በኦሮሚያ ክልል ያሉ የተፈጥሮ የባህልና የታሪክ ሀብቶችን ገልጧል። በኢትኖግራፊክ ልቦለድ የአጻጻፍ ስልት የተጻፈው መጽሐፉ በጥናትና ምርምር ወደ ማህበረሰቡ ውስጥ በመግባት የተጻፈ መሆኑን ደራሲ ናትናኤል ከበደ ተናግረዋል። ናሂሊ መጽሐፍ በጠቅላይ ሚኒስትር አብይ አህመድ እንዲነበቡ ከተጠቆመ በኋላ በብዙዎች ዘንድም መነጋገሪያነቱ ቀጥሏል። መቅደላይ ደረጀ ከደራሲው ጋር ቆይታ አድርጋ ያዘጋጀችውን ዘገባ እንሆ ብለናል። ሰላም እንዴት ነህ? እግዚአብሔር ይመስገን። አረፍ በል። ናሂሊ በናትናኤል ከበደ የተጻፈ ኢትኖግራፊክ ልቦለድ ነው። ስለ ናሂሊ ጥቂት ቆይታ እናደርጋለን። አመሰግናለሁ ናትናኤል ስለ ጊዜ። እኔም አመሰግናለሁ። ወደ ኋላ ማየት ትምኒትን ናሂሊን እንድታጣ አድርጓታል። ወደ ኋላ ማየት ዛሬ እንዳናስተውል ያደርገናል። በምን ያህልስ ልክ ነው ወደ ኋላ ማየት የምንችለው? አያቶቻችን የኔም አንቺም አያት በጣም ግፋቢል ደግሞ ቅምቅም አያቶቻችን ጫማ አልነበራቸውም አይደል? እሱን እንኳን አትናፍቂ ማለት አናኗራቸው ምርጡን ለዚህ ዘመን የሚተርፈውን ነገር ትወስጃለሽ እንጂ ድሮ ስለሆነ ብቻ ሁሉም ነገር አትናፍቂም። ስለ ኦሮሞ ሀገር በቀል የግጭት አፈታት ስርዓት ብዙ ነግረህናል በመጽሐፍ። የጉጂ ማህበረሰብ የግጭት አፈታት ስርዓት አለ፣ ዳለፉኞ የገዳ ስርዓት እና ብዙ መልኮችን ገልጠሃልና ኢትዮጵያ ባለ ብዙ መልክ ናት። በተለያዩ አካባቢዎች ብዙ እሴቶች አሉና በዚህ የግጭት አፈታት ዙሪያ ያንተ አታይ እንዴት ነው? የግጭት አፈታት ስርዓቱ ለምሳሌ ጉማን መውሰድ ይቻላል። እንደ ዳለፉኞ ያሉ በጣም የሚገርም የልጅሽን ገዳይ ይቅር የምትይበት አይነት ነገር እንደውም ከኦሮሚያም ተሻግረሽ ያሉ በጣም የደም ካሳ የማይጠየቅባቸው ብዙ የግጭት አፈታት ዘዴዎች አሉና እነሱ በጣም ያስደንቃሉ። ጠቅላይ ሚኒስትር አብይ አህመድ በቅርቡ የሚዲያ ባለሙያዎችን እያወያዩ በነበረበት ወቅት ያንተን መጽሐፍ ናሂሊን ጠቅሰው ነበረ። እዛ ላይ ያለውን ሀሳብ አንስተው ነበር። በተለይ ደግሞ የነጭ የበላይነት እሳቤ ምን ያህል ተጭኖናል በሚል በአሻንጉሊቶች የተሰራ ጥናት ነበር የገለጹትና ስለሱ ንገረን እስቲ። ስለ ራሳችን ስለምንሰጠው እንዲሁም ደግሞ መስጠት ስለሚገባን ግምትም አብረህ አንሳለን። አመሰግናቸዋለሁ መጽሐፍ ውስጥ ያለውን አንድ ሀሳብ ስለጠቀሱና 1940ዎቹ ላይ ነው ጥናቱ የተሰራው። ዶል ቴስት ይባላል እና ያ ዶል ቴስት ነጭና ጥቁር አሻንጉሊት አስቀምጦ ለጥቁር ልጆች የትኛው ነው ጥሩ፣ የትኛው ነው መጥፎ፣ የትኛው ነው ደግ፣ የትኛው ነው ደግሞ ክፉ ብሎ ነው የሚጠይቃቸውና መጥፎ ገጸ ባህሪውን በሙሉ ለጥቁር አሻንጉሊት ራሳቸው ጥቁር ሆነው እንግዲህ ደጉን ገጸ ባህሪ ደግሞ ለነጭ አሻንጉሊቶች ነበር የሰጡት። ለራስሽ ዋጋ የምታወጪው ራስሽ ነሽ፣ እንደዚህ ይገባኛል የምትይው ራስሽ ነሽ። አይ እኔ መጥፎ ነኝ ካልሽ አስበሽዋል። እንግዲህ ህፃናት ምንም የማያውቁ ልጆች ነጭ አሻንጉሊትን ወደ ነጭ አሻንጉሊት እየጠቆሙ እሱ ጥሩ ነው ይሄኛው መጥፎ ነው ሲሉ ራስሽን በዚህ ሁኔታ ውስጥ ያደገ በዚህ ምህዋር ውስጥ ያደገ ሰው ምንድነው የሚሆነው ነው ትርክ መቀየር አለበት ነው የኔ ድምዳሜ። የጠቀስናቸው የኢትዮጵያዊነት መገለጫዎች የወል ትርክታችንን የጋራ ትርክታችንን ለመገንባት ምን ያህል ሚና ይኖራቸዋል ትላለህ? ልዩነት እኮ ውበት ነው። ለምሳሌ አድዋ ተመልከቹ። ሁለቱንም ያነሳሽው ነጥብ አለው አይደል? አድዋ ለምሳሌ ከተለያዩ ቦታ የመጡ ሰዎች ናቸው አንድ ቦታ የተገናኙት። ከተለያየ ቋንቋ ባክግራውንድ፣ ከተለያየ ባህል ባክግራውንድ አይደል? ግን ተመሳሳይ ጠላት ነው ያለን። ከዛ አንዲት ገዢ ቦታ ላይ አድዋ ላይ ተገናኙና ጣሊያንን አሸነፉ። ይሄ የወል ትርክት ነው። ግን ባክግራውንዱ ምንድነው? ከተለያየ ባህል፣ ከተለያየ ወግ፣
ከተለያየ ስርዓት ነው የመጡት። ስለዚህ በእንዲህ አይነት መልኩ ነው ውበትና አሁን ያለችውም ኢትዮጵያ ትሁን አሁን ኢትዮጵያ ውስጥ እያየነው ያለው ውበትም አገርን መግለጽ የሚችለው በእንዲህ ያለ መልኩ ነው ብዬ አስባለሁ። ናሂሊ ጥሩ መረጃ የሚገኝበት መጽሐፍ ነው። ተመልካቾች እንድታነቡት እኔም ጋብዛለሁ። ናትናኤል ጥሩ ቆይታ ነበረን። ናሂሊ ኢትኖግራፊክ ልብ ወለድ ነው፣ ነገር ግን የስነ ጽሁፍ ጥበቡም ላቅ ያለ ሆኖ አግኝቼዋለሁ። ስለነበረን ጊዜ በጣም አመሰግናለሁ። እኔም በጣም አመሰግናለሁ እንግዳሽ አድርገሽ ስላቀረብሽኝ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። በመጨረሻም የውጭ ዜና። ኢራን በሆርሙዝ የባህር ወሽመጥ በኩል የሚያልፈውን የመርከቦች ፍሰት ለማስተዳደርና የማለፊያ ክፍያ የሚያካትተውን እቅዷን በቅርቡ ይፋ እንደምታደርግ አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ የሰላም ስምምነት ላይ ካልተደረሰ ኢራን በጣም መጥፎ ጊዜ እንደሚገጥማትም አስጠንቅቀዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በበኩላቸውም ዓለም በአዲስ ስርዓተ ዋዜማ ላይ ትገኛለች ሲሉ ገልጸዋል። የኢራንና አሜሪካ የሰላም ንግግርን ለማስቀጠል የፓኪስታን ባለስልጣናት ቴሄራን ገብተዋል። የጉዞ ዓላማ ንግግሮች እንዲካሄዱ ለማመቻቸትና ቀጠናዊ ሰላም ለማስፈን መሆኑ ተገልጿል። ዜናው አበቃ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በቀጣይ የስፖርት ዘገባዎች ወደ እናንተ ይደርሳሉ። ሜሮም ምትኩ ነኝ። በያላችሁበት መልካም ቀን